ቢታመምም ገንዘብ ከሌለው ሊታከም አይችልም። ዶክተር የሚያስፈልግ የጤና አገልግሎትና የሚገባ የጤና አገልግሎት ደግሞ የሚለያዩ ናቸው። የሚያስፈልገው ሲባል ማን ነው የሚወስነው የሚል ጥያቄ ይመጣል። ብዙ ጊዜ ሰዎች ጤና ፋይናንሲንግ ሲባል ወይ ሄልት ፋይናንሲንግ ሲባል ገንዘብ ማሰባሰብ ብቻ ይመስላቸዋል። አዲስ አበባ ዩኒቨርሲቲ ያለው የልማት ኢኮኖሚክስ አስተማሪያችን በጣም የምናደንቃቸው የምናከብራቸው ፕሮፌሰር ነበሩ። እንደ ማንኛውም ተማሪ በዛ ማን ናቸው? ድንገት ካስታወስካቸው። ፕሮፌሰር ብርሃን ነጋ። እንዴት ይረሳሉ? ሄልት ፋይናንሲንግ ከዛ ሰፋ ያለ ነው። ያሰባሰብነውን ወይንም ደግሞ ህዝቡ ከመንግስት ከተለያዩ ቦታ ያመጣነውን ሀብት እንዴት አድርገን ነው አንድ ቋት ውስጥ የምናጠራቅመው? መንግስት ፎከስ ማድረግ ወይ ትኩረት መስጠት አለበት ብዬ የማምነው ፕራይመሪ ሄልዝ ኬር ላይ ነው። ጥያቄው ግን የገለልተኝነት ጥያቄ ነው። ፍጹም ገለልተኛ መሆን አለባቸው። ጥናቶች ምን ይላሉ? ኢንተርናሽናል ልምዶች ምን ይላሉ? አንድ የጤና ስርዓት ትልቁ ማድረግ የሚችለው የሚማር የጤና ስርዓት ሲሆን ነው።